ፍቅር ከፍቅር ጌታ ጋር። የጴጥሮስ ጥያቄ ለሁላችንም በየዕለቱ የሚቀርብ ጥያቄ ነው። አንዳንዴ ጌታ ራሱ ሲጠይቀን፣ ብዙውን ጊዜ ዓለም ራሷ ሰይጣንና ሥጋም ይጠይቁናል። በየዕለቱ ጌታ በፍቅር ዓይኖቹ በፍቅር ልቡ ያጤነን፣ ልጄ ይወደኛል፣ ትወደኛለች፣ ከዚህ ነገር በእውነት እበልጥባታለሁ እያለ በጉጉት ያየናል። ከጌታ ፈቃድ ይልቅ የራሳችንን ምኞትና ምቾት ስንፈልግ፣ ዓለም ስታማልለን፣ ወደ ዓለም ስንሄድ፣ ለሥጋ ሐሳባችን ስናዘነብል፣ ከአፍቃሪ ጌታችን ደስታ ይልቅ ለራሳችን ደስታ ስንሮጥ፣ ዘላለሙን ፍቅር የሆነው ጌታ ዛሬም አፍቃሪ አጣሁ እያለ ያነባል። ይህ ጥያቄ በሰው ቋንቋ በዚች መጽሐፍ መቀመጡ የመለኮት ድምፅ መሆኑን አይወርድባችሁ። ያ ፍቅር ቀራንዮ ያወጣው ጌታ ዛሬም እንዲህ ይላል፣ ትወደኛለህን? ታፈቅሪኛለሽን? ዝማሬ ሰማለሁ። ሃይማኖቴ ክርስትና ነው፣ የማምነው አንተን ነው የሚል ምላሽ እርሱን አያረካውም። ዓይኖቹ ውስጥን ያያሉና ልብና ኩላሊትን ይመረምራሉና የተሰወረውን የሰውን ሐሳብ ያውቃልና። ንግግራችን፣ ሃይማኖታዊ ካባችን ወይም የምንሰጠው ገንዘብና አገልግሎት አይደልሉትም፣ አይሸፍኑትም። አተኩሮ እያየ እንዲህ ይላል፣ ትወደኛለህን? ትወጅኛለሽን? 3 ዓመት ተኩል በገባበት ገብቶ በወጣበት ወጥቶ ያለውን ሁሉ ትቶ ለተከተለው፣ በበረሃ ሲዞር አብሮት የዞረውን፣ ሲገፉት አብሮ የተገፋው፣ ቤቴ፣ ንብረቴ፣ ታንኳዬ፣ ሚስቴ ሳይል የተከተለውን ጴጥሮስን የጠየቀው ጌታ ትወደኛለህን? ዛሬም ጌታ ይህን ጥያቄ ይጠይቃል። ጴጥሮስ ለምንድን ነው የተከተልከኝ? አሳ ማጥመድህንስ የተውከው ሌላ ትርፍ ማግኛ የምሰጥህ መስሎህ ነው? የዘብዴዎስ ልጆች አባታችሁንና ታንኳችሁን ኑሯችሁን የጣላችሁትና የተከተላችሁን በግራና በቀኝ ለመቀመጥ የበላይ ሆናችሁ ለመሰልጠን ነው? እኔ መፈቀርን እወዳለሁ። በእኔ ብቻ ደስ ይላችኋል ወይስ በእኔ የሚገኝ ስሌት የሠራችሁታል? ይህን ጥያቄ በመስታወት ራሳችንን እንደምናይ ፊት ለፊት የምንጠየቅበት ቀን ትሞግተናለች። በብዙ መፍገምገምና ማመንታት፣ በብዙ ፍርሃትና ጭንቀት ጴጥሮስ ጥያቄዋን አልፎ ራሱን ለዚህ ጌታ ሰጠ። ኦ ሃሌሉያ! ድሉ ያለው ከጅማሬው ነው። ድሉ ያለው ውስጡ ከነገሰው እውነት ጋር ነው። ውስጡን ኢየሱስ ሞልቶታልና ሌላ አያወራም። ትንሿ ልቡ በመለኮት ፍቅር ተሞልታ ትር ትልበታለች። ያ በገረድ ፊት የካደው ጌታ አሁን በልቡ ዙፋን ላይ ጉብ ባለና ሁሉን ነገር አቀለለበት። የቱ ጋ ያውጣው? በገረድ ፊት የካድኩትን የቱጋ ፍቅሬን ልግለጥለት? መቼ ዕድል ላግኝና ልካሰው እያለ መመኘት ጀምሯል። ሐዋርያት ሥራ ምዕራፍ 2 ቁጥር 36 እሳት ወርዷል። በልቡ ያለውን እውነት የሚገልጥበት አቅም አሁን አግኝቷል። እንዲህ ብሎ ጮኸ፣ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ። ኧረ ጴጥሮስ ምን ነካ? አብደሃል? ይህች ከተማ እኮ ጌታ ኢየሱስ ከጥቂት ቀናት በፊት የተገደለባት ናት። ከሕዝብም እኮ የሚበዛው ስቀለው እያለ ሲጮህ የነበረ ሕዝብ ነው። ይህ በአእምሮውም ቢሆን የሚመጣ ሐሳብ ይመስለኛል። ለካ ፍቅር እንዲህ ነው። በሹክሹክታ የካደውን ጌታ በታላቅ ድምፅ በመጮህ በአደባባይ ሊያነግሰው ተነሳ። በገረድ ፊት የካደውን ጌታ 100 ሰው አይደለም ሺዎች ሰሙት ዘንድ ስለ እርሱ ነፍሱን ሊሰጥ ቆረጠ።
ፍቅሬን እንዴት ልግለጥ አለ። ጌታ ኢየሱስ ፊት ላይ በእርግጥ አሁን የደስታ ፈገግታ ታይቷል። ኦ የፍቅሬን ምስክር አገኘሁ ብሎ ልቡ ያረፈ ይመስለኛል። ይሄ ብቻም አይደለም፣ እንኳንም ይሄን ችኩል መረጥኩት ያለ ይመስለኛል። ፍቅሩን ማንነቱ ገለጠው። ፍቅር ለካ እንዲህ ነው። እስከ መጨረሻ ያፈቀረ እስከ ፍጻሜ ይቀጥላል። ጴጥሮስ በመጨረሻ የጌታውን አይነት የመስቀል ላይ ሞት ሞቷል። ግን እንደ ጌታው ወደ ላይ ሳይሆን የተሰቀለው ወደ ታች ተዘቅዝቆ ነው። ምክንያቱም የፍቅሩ ጥልቀት ለማስረዳት አድርጋችሁ ያደረጋችሁ አይመስላችሁም። ከበቂ በላይ ሄዳችሁ ቅንጣት የተራመዳችሁ አይመስላችሁም። ለዚህ ነው ሐዋርያው ጳውሎስ እንዲህ የሚለው እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳው በፊቴ ያለውን ለመያዝ እዘረጋለሁ። ፊልጵስዩስ ምዕራፍ 3 ቁጥር 10 እስከ 13። ይህን ፍቅር መለማመድ እዚህ ፍቅር ጋር መድረስ ይሆንልን።